ቢኬጂ በአሁኑ ጊዜ በኢትዮጵያ በ9 ክልሎች ልማት እያለማ ያለ ድርጅት ነው። ማህበራዊ ግዴታውንም እየተወጣ የሚገኝ ድርጅት ነው። በአማራ ክልል ደግሞ በሁሉም አቅጣጫዎች በጎንደር፣ በጎጃም፣ በሸዋና በወሎ አሁን ደግሞ ስራ ሰርቻለሁ። በወሎ ስራ ሳልሰራ ቀረሁ እያልኩ ስቆረቆር የነበረውን ክቡር መሪዎቻችን ክቡር ጠቅላይ ሚኒስትር እና ክቡር ምክትል ጠቅላይ ሚኒስትር እንደውም የክልላችን ፕሬዝዳንት በሰጡኝ እድል ይሄንን ፕሮጀክት እንድሰራ ታደልኩ። ይሄ ፕሮጀክት በአጭር ጊዜ ውስጥ ተጀምሮ በጥሩ ሁኔታ ተጠናቋል። ለምን ተጠናቀቀ ብንል እኛ ኮንትራክተሮቹ መንግስት እንደ መንግስት ህብረተሰቡ እንደ ህብረተሰብ ተባብረን ስለሰራን ነው። ሌላ ታምር የለውም። አገርን ለልማት የሚያደርሱ እነዚህ ኃይሎች ተባብረን በመስራታችን ነው። እዚህ አካባቢ ኮሽ ሳይልብን በአባቶች ምርቃት እየተሰጠን አንድ ቀን ችግር ሳይገጥመን ሰርተናል። መንግስታችን ሀሳቡን አመንጭቶ በየክልሎቹ የሰጠውን እድል እዚህም እድል ሰጥቶ ለኔም እስቲ ስራህን እንይ ብለው እድል ከሰጡኝ በኋላ ያቺ እድል እንዳታመልጠኝ በደንብ ሰርቻለሁ። ያው ውጤቴን ባለፈው ስለተነገረኝ ይኸው እያመሰገናችሁኝ ነው። ገጣሚውም አርቲስቶችም እያመሰገናችሁ ነው። ስላመሰገናችሁ እግዚአብሔር ይስጥልኝ። ወደፊት ምን ብናደርግ ጥሩ ነው? ተባብረን እንደዚህ እንደጨረስነው ሁሉንም ነገር ተባብረን ብንሰራ እንድንቀጥል ተፈቅዶልናል። እኛ አሁን ይሄ ፕሮጀክት የእናንተ ነው። ሙሽራ ዳሩበት፣ ሰርግ አድርጉበት፣ የፈለጋችሁትን ማዘዝ ትችላላችሁ። ያው እኛ ታዛዦች ነን። እንደ ባለሀብት ወሎ ክፍለ ሀገር ማያፍርበት አንድ ተቋም በክቡር ጠቅላይ ሚኒስትር የተሰጠን ስለሆነ ይሄንን ተቋም ተቀብለን ሁላችንም ለልማቱ መስራት አለብን። በጣም በዛሬው ዕለት ደግሞ ማመስገን የምንፈልገው ጎረቤት አርሶ አደሮች ሚሊዮን የሚያገኙበትን ጫት ቀንጥሰው አሁን ፍራፍሬ ልማት ለማልማት ዝግጁ ሆነዋል። እንግዲህ ተባብረን እናለማለን፣ ሆቴላችንን እንጠቀምበታለን። ይሄን ፕሮግራም ያዘጋጀ ነው እናንተን እዚህ ደርሰናል። ነገም እንድታግዙን አብረን እናልማ፣ አገር እንለውጥ፣ ሰላም እናድርግ፣ አገራችንን ለውጥ እናምጣ ለማለት ነው። በጣም ወዳችኋለሁ። አመሰግናለሁ።